ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ሌሰን 9ን አይተናል። በዛም ሌሰን ውስጥ ስለ ፐሪፈራል ነርቨስ ሲስተም ነበር የተነጋገርነው። እንግዲህ ፐሪፈራል ነርቨስ ሲስተም ምን እንደሆነ አይተናል። ፐሪፈራል ነርቨስ ሲስተም ከሴንትራል ነርቨስ ሲስተም እና ከብሬን እና ከስፓይናል ኮርድ ውጭ ያሉትን ነርቮችን በአጠቃላይ የያዘ ፓርት እንደሆነ ነው ያየነው። እንደገና ይሄ ፐሪፈራል ነርቨስ ሲስተም በሁለት እንደሚከፈል አፈረንት እና ኢፈረንት ዲቪዥን ተብሎ በሁለት እንደሚከፈለው የአፈረንት ዲቪዥን መልእክቶችን ተቀብሎ ወደ ሴንትራል ነርቨስ ሲስተም የሚያስተላልፍ ሲሆን ከተለያዩ የሰውነታችን ክፍል ኢፈረንቱ ደግሞ ከፕሮሰስድ የሆኑ ኢንፎርሜሽኖችን ከሴንትራል ነርቨስ ሲስተም ከስፓይናል ኮርድ ወይንም ከብሬን ተቀብሎ ወደ ተለያዩ የሰውነታችን ክፍል የሚያሰራጭ እንደሆነ እንደዚሁም ስፓይናል ኮርዳችን 31 ፔር ኦፍ ነርቭ በንድልስ እንደሚወጡ ከአንጎላችን ወይንም ከብሬን ደግሞ 12 ፔርስ ኦፍ ክራኒያል ነርቭስ የምንላቸው ተዘርግተው እንደሚገኙ አይተናል። ከዛ በተጨማሪ ያየነው ኢፈረንት ዲቪዥኑ በሁለት እንደሚከፈለው ሶማቲክ ነርቨስ ሲስተም እና አውቶኖሚክ ነርቨስ ሲስተም ነው። በእነኚህ መካከል በሶማቲክ ነርቨስ ሲስተም እና በአውቶኖሚክ ነርቨስ ሲስተም ያለውትን ልዩነቶች አይተናል። ሶማቲክ ነርቨስ ሲስተም ብዙውን ጊዜ ቮለንተሪ ፕሮሰሶችን የሚያከናውን ሲሆን አውቶኖሚክ ነርቨስ ሲስተም ደግሞ ኢንቮለንተሪ እና አውቶማቲክ ፕሮሰሶችን ሬጉሌት እንደሚያደርግ ነው ያየነው። ከዛ መጨረሻ ላይ ያየነው ይሄ ስለ አውቶኖሚክ ነርቨስ ሲስተም በሲምፓታቲክ እና ፓራሲምፓታቲክ ሲስተም በሁለት እንደሚከፈለው። ሲምፓታቲክ ሲስተም ደግሞ ሰውነታችንን ለፋይት ኦር ለፍላይት አድጀስት የሚያደርግ ነው። የተለያዩ ሁኔታዎች እንዲከሰቱ በማድረግ ለፋይት ኦር ለፍላይት በአደጋ ጊዜ አደጋን እንድንቋቋም የሚያስችሉንን ሁኔታዎች የሚፈጥር ሲስተም ነው። ይሄንን ሲምፓታቲክ ሲስተም እንለዋለን። ፓራሲምፓታቲክ ሲስተም ደግሞ አንድ አደጋ ካለፈ በኋላ ሰውነታችን ወደ ነበረበት ሁኔታ ራሱን ሪአድጀስት እንዲያደርግ የሚያስችለው ሲስተም ነው ማለት ነው። ፓራሲምፓታቲክ ሲስተም ሁለቱ ተጻራሪዎች ፕሮሰሶች ናቸው። አንዱ ቀስቃሽ ሲሆን አንዱ ደግሞ አረጋጊ ነው ማለት ነው። እንግዲህ እነኚህን ነው ባለፈው ሌሰናችን ያየነው። በዛሬው ሌሰናችን የምናየው ሌሰን 10 ይሆናል። ሌሰን 10 ሪፍሌክስ አክሽን ነው። እንግዲህ እዚህ ጋር እንደምታዩት ሪፍሌክስ አክሽን ኦብጀክቲቭ የዚህ ሌሰን ኦብጀክቲቭ at the end of this section you will be able to define reflex action። እንግዲህ አንደኛው ዓላማ ይሄንን ሴክሽን ከበር ካደረግን በኋላ እያንዳንዱ ተማሪ ሪፍሌክስ አክሽንን ዲፋይን ማድረግ መቻል አለበት። ይሄ ከሁሉም ተማሪ የሚጠበቅ ነው። ሌላው state the types of reflexes with example። እንግዲህ የተለያዩ አይነት ሪፍሌክስ አክሽኖች አሉ። እነኚህን የተለያዩ ሪፍሌክስ አክሽኖች በተፈጥሮ የሚገኙትን እያንዳንዱ ተማሪ መዘርዘር መቻል አለበት። ሁለተኛ ዲፋይን ሪፍሌክስ አርክ፣ በሶስተኛ ሪፍሌክስ አርክ ደግሞ ምን እንደሆነ ይሄንንም ዲስክራይብ ወይም ዲፋይን ማድረግ መቻል አለበት ማለት ነው። እንግዲህ እነኚህ ናቸው ዋነኛ ዓላማት ከዚህ ከተማሪው የሚጠበቁት። እነኚህን ነገሮች መያዝ አለበት ማለት ነው እያንዳንዱ ተማሪ ቢያንስ። ይሄ እንግዲህ ሚኒመም ሪኩዌስት አነስተኛው መስፈርት ነው። አነስተኛው ከተማሪው የሚጠበቀው መስፈርት ሲሆን ከዚህ ሰፋ ባለም ግንዛቤ መፍጠር አለባቸው። እንግዲህ ሪፍሌክስ አክሽን is a sudden reaction to a stimulus which is ይላል። ሪፍሌክስ አክሽን ሰደን ሪአክሽን ድንገተኛ ቅጽበታዊ ሪአክሽን ነው ለሆነ ስቲሙለስ ወይንም ኢንቫይሮንመንታል ቼንጅ። የኢንቫይሮንመንታል ቼንጁ ፊዚካል፣ ባዮሎጂካል ወይንም ኬሚካል ሊሆን ይችላል። ለዚህ የሚሰጥ ድንገተኛ ምላሽ በሙሉ ሪፍሌክስ አክሽን ስንለው ይህም አንድ አውቶማቲክ ኤንድ ራፒድ ፈጣንና አውቶማቲክ ፕሮሰስ ነው። ኢንስቲንክቲቭ ኢንቦርን ኦር አንለርንድ። ይሄ እንግዲህ ማንኛውም ፍጡር ሰው ልጅ ሳይማረው በደመ ነፍስ የሚያደርገው ነው እንጂ በትምህርት የሚገኝ አይደለም። ሶስተኛ ኢንቮለንተሪ ኖት ኮንትሮልድ አት ዊል። እንግዲህ ሪፍሌክስ አክሽን እኛ የምንቆጣጠረውና በፍላጎታችን የማናደርገው ነው። ስለዚህም ኢንቮለንተሪ ነው። ሪስፖንስ ዊዝአውት ኮንሺየስ ቶት
እንግዲህ ይሄ ደግሞ ሪስፖንሱ አውቀን እንደሚከናወን አውቀነው የሚሆን ነገር አይደለም። ሪስፖንስ ዊዛውት ኮንሺየስ ቶት ነው ማለት ነው። እንግዲህ ሪፍሌክስ አክሽን እነኚህን ባህሪያት ይይዛል። አንደኛው ሰደን አንድ አውቶማቲክ ሪአክሽን ነው። ሁለተኛ ኢንስቲንክቲቭ ነው። ሶስተኛ ኢንቮለንተሪ ነው። አራተኛ ሪስፖንስ ዊዝአውት ኮንሺየስ ቶት ነው ማለት ነው። እንግዲህ ሪፍሌክስ አክት ኢዝ ሄልፒንግ ቱ አቮይድ ዴንጀር ኦር ዳሜጅ ኦር ሚኒማይዝ ዳሜጅ ቱ ዚ ቦዲ። እንግዲህ ምንድን ነው ሪፍሌክስ አክቱ ምንድን ነው ጠቀሜታው ነው? ይሄ ሪፍሌክስ አክሽን ወይም የሪፍሌክስ አክት ሰውነታችንን ከአደጋ መከላከል፣ አደጋን የመቀነስ እና ሚኒማይዝ የማድረግ ነው። ሰውነታችን ላይ ጉዳት እንዳይደርስ ማለት ነው። ይህ ጠቀሜታ አለው ማለት ነው። እዚህ ጋር እንደምታዩት እንግዲህ የኤግዛምፕልስ ኦፍ ሪፍሌክስ አክሽኖች ተቀምጠዋል። የሪፍሌክስ አክሽን ኤግዛምፕሎች ብሊንኪንግ፣ እንግዲህ አይናችን ላይ የሆነ ነገር ወደ አይናችን እንትን ስል አይናችንን መዝጋት ነገር ነው። ኒጃርክ፣ ቮሚቲንግ፣ ካፊንግ፣ ስኒዚንግ፣ ስዋሎዊንግ፣ ሁካፒንግ። እንግዲህ ይሄ ሁካፒንግ ማለት ስርቅታ ማለት ነው። እነኚህ በሙሉ ሪፍሌክስ አክሽኖች ናቸው። እንግዲህ ብሊንኪንግ አይናችንን ስንጨፍን የአይናችን ብሌንን ከአደጋ ለመከላከል ነው። ኒጃርክ ደግሞ ጉልበታችን በምንሄድበት ጊዜ ቀጥ ብሎ ሳይታጠፍ እንዲሄድ የሚያስችለን ነው። ያ ክስተት ድንገተኛ የጉልበት እንትን መታጠፍ ለመውደቅም ለሌላም ስለሚዳርገን ይህንን ዲቴክት የሚያደርግና ያ እንዳይሆን የሚያደርግ ነው። ቮሚቲንግ ለምሳሌ ሰውነታችን የማይስማማው አይነት ምግብ ከበላን ያ ምግብ ሰውነት ሆዳችን ውስጥ ከገባ በኋላ ሰውነታችን ያንን ምግብ ሪጀክት አድርጎ ማስወጣት ነው። ይሄ እንግዲህ ቮሚቲንግ በራሱ ጠቀሜታ አለው ማለት ነው። ያ ሰውነታችን ያልተቀበለው ምግብ ተመልሶ ወደ ውጭ እንዲሄድ ማድረግ ነው። ካፊንግ ስንስል ይሄም እንደዛው ነው። ስኒዚንግ ለምሳሌ በርበሬ፣ አዋራ በአፍንጫችሁ በሚገባበት ጊዜ ስናነጥስ ወደ ሰውነታችን በአፍንጫችን የገቡ የደስት ፓርቲክሎች ወይንም የበርበሬ ፓርቲክሎች፣ ዱቄት ፓርቲክሎች እነሱን ወደ ውጭ ማስወገድ ነው። ስዋሎዊንግ አንዳንዴ ስዋሎዊንግ ከረሜላ የመሳሰሉትን በምትበሉበት ጊዜ በድንገት ጉሮሮዋችሁ ጋር ከረሜላዋ ከሄደች ወደ ውስጥ እንውጣታለን። ያ ምንድን ነው? የጉሮሮ ካቪቲ እንዳይዘጋ ይረዳል ማለት ነው። እንግዲህ ይሄ ሁካፒንግ ስርቅታም የራሱ የሆነ ጠቀሜታ አለ ማለት ነው። ሪፍሌክስ አክሽን ፕሮቫይድ ሚንስ ኦፍ ራፒድ ኢንቲግሬቲንግ and coordinating stimulus with the response of the effector muscle or glands without the need for thought or decision. እንግዲህ ይሄ ሪፍሌክስ አክሽን እኛ አስበን አመዛዝነን ፈልገን ሳይሆን ራሱ በራሱ የራሱን ክንውኖች በማከናወን ሰውነታችን ከአደጋ የመከላከያ ተቀናጀ ክንውን ነው ማለት ነው ሪፍሌክስ አክሽን። ሌላው ሪፍሌክስ አርክ ነው። ሪፍሌክስ አርክ is the path that nerve impulse travel when a reflex is elicited neuropath of reflex። እንግዲህ ይሄ ነርቭ ሪፍሌክሱ ስቲሙሌትድ በሚሆንበት ጊዜ ያንተን በሚልበት ጊዜ ኢምፐልስ ፍሎ የሚያደርግበት ዑደት አለ። ያ ዑደት እና ኢምፐልሱ የነርቭ ኢምፐልስ ከመነሻው እስከ መድረሻው የሚያደርገው ወይም የሚተላለፍበት መንገድን ሪፍሌክስ አርክ ብለን እንጠራዋለን ማለት ነው። ኢን ሪፍሌክስ አርክ there are 5 essential parts that are included. they are እንግዲህ እዚች ጋር አር ትገባለች there parts ለማለት ነው። in the reflex arc there are 5 essential parts that are included. they are receptors that detect the stimulus, sensory neurons that transmit impulse from the receptor to the central nervous system, a central nervous system with one or more synapses and interneurons, motor neurons that transmit impulse from central nervous system to the effector. እዚህ ጋም የምትቀራለች ፍሮም ለማለት ነው፣ ይቅርታ። አምስተኛ effectors that perform its characteristic action። እነኚህ አምስቱ ኢንቮልቭድ ይሆናሉ ማለት ነው። በሪፍሌክስ አክሽን ጊዜ እነኚህ ዋና ዋና ክንውኖችን የሚያከናውኑ 5 ፓርቶች አሉ። ሪሴፕተርስ
ስቲሙለሱን ተቀባዩ ክፍል ነው። ሪሴፕተር ሴልስ ወይም ሴንሰሪ ሪሴፕተር ሴሎች ናቸው። ሴንሰሪ ኒውሮን ከሪሴፕተር ከሴንሲቲቭ ቲሹ ተቀብለው መልእክቱን ወደ ሴንትራል ነርቨስ ሲስተም የሚያስተላልፉ ናቸው። ሴንትራል ነርቨስ ሲስተም ፕሮሰሱን የሚያቀናጅና ፕሮሰስ አድርጎ ወደ ኢፌክተር ለሞተር ኒውሮን የሚያቀብለው ሞተር ኒውሮን ፕሮሰስ የሆነውን ኢንፎርሜሽን ተቀብሎ ወደ ኢፌክተር የሚያስተላልፍ ነው። ኢፌክተርስ ደግሞ ግላንዶች ወይንም ጡንቻዎች ሊሆኑ ይችላሉ። በመልእክቱ መሰረት አክሽን ወሳጅ ክፍሎች ናቸው ማለት ነው። እነኚህ 5ቱ ግብአቶች የግድ አስፈላጊ ናቸው በሪፍሌክስ አርክ ውስጥ ማለት ነው። ኢን ሪፍሌክስ አክሽን ሜሴጅ ዱ ኖት ሪች ኤ ኮንሺየስ ኤሪያ ኦፍ ዘ ብሬን ቢፎር ኢንስትራክሽንስ አር ሴንት አውት ቱ ቴክ አክሽን። እንግዲህ በሪፍሌክስ አክሽን ጊዜ የሚሆነው ሁነት ከመከሰቱ በፊት የምናውቀው ነገር የለም። ካስነጠስን በኋላ እናውቃለን፣ ግን ልናስነጥስ መሆኑን ወይንም ብሊንኪንግ ሊካሄድ መሆኑን ይሄንን አናቅም። ከተከሰተ በኋላ ብቻ ነው የምናውቀው። ምክንያቱም ይሄ ኮንሺየስ ኤሪያ ኦፍ ዚ ብሬን ጋር መልእክቱ ስለማይሄድ ነው ማለት ነው። እንዲህ በዚህ ፕሮሰስ ውስጥ ደግሞ ብሬን እና ስፓይናል ኮርድ እንግዲህ ክራኒያል ሪፍሌክስ እና ስፓይናል ሪፍሌክስ የምንለው አለ። ብሬን የሚያቀናጀው ሪፍሌክስ አክሽን ክራኒያል ሪፍሌክስ ነው የምንለው። በስፓይናል ኮርድ የሚቀናጅ ሪፍሌክስ አክሽን ደግሞ ስፓይናል ሪፍሌክስ ነው የምንለው ማለት ነው። በዚህ በሁለቱ ይቀናጃል ማለት ነው ፕሮሰሱ። ሪፍሌክስ አክሽን ኢንቮልቭስ 3 ታይፕስ ኦፍ ኒውሮንስ አፌክተር ኒውሮንስ፣ ሪሌ ኒውሮንስ ኤንድ ኢፌክተር ኒውሮንስ። እንግዲህ ሪፍሌክስ አክሽን 3 አይነት ኒውሮኖችን ይጠቀማል። እነኚህም አፌክተር ኒውሮን፣ ሪሌ ኒውሮን እና ኢፌክተር ኒውሮን ነው። ስለነኚህ ታውቃላችሁ። አንዱ መልእክት ከሪሴፕተር ተቀብሎ ወደ ሴንትራል ነርቨስ ሲስተም የሚያስተላልፍ ነው አፈረንት። ሪሌ በአፈረንትና በሞተር ኒውሮን መካከል የሚገኝ ነው። ሞተር ኒውሮን መልእክትን ፕሮሰስ የሆነ መልእክትን ወደ ኢፌክተር ኦርጋን የሚያስተላልፍ ነው ማለት ነው። ሪሌ ኒውሮንስ ኮኔክት the affector neuron and the effector neurons in the central nervous system without input from other areas. In the reflex action, message do not reach the conscious area of the brain before instructions are sent out to the take action. Many reflex involves spinal cord, whereas others involve the brain. The brain and the spinal cord act together as a coordinator that process the information coming from the sensory receptor and neuron and instruct effectors neurons and effector to react. እንግዲህ ስፓይናል ኮርድ እና ብሬን የሚመጡትን መልእክቶች ተቀብለው በማቀናጀት የተቀበሉትን ያቀናጁትንና ፕሮሰስ ያደረጉትን መልእክት በሞተር ኒውሮን ከሴንሰሪ ኒውሮን የተቀበሉትን ወደ ሞተር ኒውሮን በማቀበል ሞተር ኒውሮን ደግሞ ወደ አክሽን ወሳጅ ክፍሎች ወስደው አክሽን ወይንም ሪአክሽን እንዲከናወን የሚያስችሉ ናቸው ማለት ነው። the receptors and the effector neurons involved are referred as reflex arc. እንግዲህ by a simple reflex arc አክሽን ለመከናወን for a simple reflex arc 2 ኒውሮኖች ይፈልጋል ማለት ነው። ኢፌክተር ኒውሮን እና አፌክተር ኒውሮኖች minimum of effector neuron involves referred as reflex arc. ሪሴፕተር ኒውሮን እና ኢፌክተር ኒውሮኖች ሚኒመም ያስፈልጋሉ ለሲምፕል ሪፍሌክስ አርክ ማለት ነው። እሺ እንግዲህ ተማሪዎች እንግዲህ ሪፍሌክስ አክሽን በብሬን እና በስፓይናል ኮርድ ሊቀናጅ እንደሚችል አይተናል። እዚህ ጋር ስዕላዊ መግለጫዎች ሁለቱንም ሪፕሬዘንት የሚያደርጉ ስዕላዊ መግለጫዎች ተቀምጠዋል። እዚህ ጋር የምታዩት ስፓይናል ኮርድ ወይንም ይሄ ስፓይናል ሪፍሌክስ የምንለውን የሚያሳይ ነው። እዚህ ጋር ስቲሙለስ ታያላችሁ። ስቲሙለሱ እዚህ ጋር ኤግዘርትድ ሆነ። እዚህ ጋር ሪሴፕተር ሴልስ አለ። ስሩ ሪሴፕተር ሴልስ ይሄ እንግዲህ ሴንሰሪ ኒውሮንስ ማለት ነው። ሴንሰሪ ኒውሮንስ አምጥተው ስፓይናል ኮርድ በዶርሳል ሩት ኦፍ ስፓይናል ኮርድ በኩል ገቡ። እዚህ ጋር እዚህ ይሄ ግሬ ማተሩ ጋር ታያላችሁ። እዚህ ጋር መሀል ላይ የምታያቸው ኢንተርኒውሮን ነው። ኢንተርኒውሮኑ ውስጥ እንትን ካለ በኋላ በዚህ በሞተር ኒውሮን አማካኝነት ፕሮሰስድ ከሆነ በኋላ በሞተር ኒውሮን አማካኝነት ወደ ኢፌክተር ኒውሮን ሞተር ኒውሮን
ወደ ኢፌክተር ኦርጋን ሪስፖንስ እንዲካሄድ ያደርጋል ማለት ነው። እንግዲህ pathway of the nerve impulse in the reflex action in the spinal cord ያሳያል ማለት ነው። መነሻው እዚህ ጋር ሴንሰሪ ኒውሮን አለ፣ እዚህ ጋር ዶርሳል ሩቶ ስፓይናል ኮርድ አለ፣ ከዛ እዚህ ሞተር ኒውሮን ከዚህ ኢንተር ኒውሮን ተቀብሎ ስሩ ዚ ቬንትራል ሩት ኦፍ ዚ ስፓይናል ኮርድ ተቀብሎ ወደ ኢፌክተር ኦርጋን ያስተላልፋል ማለት ነው። ይሄ የስፓይናል ነርቭ ፓዝዌይ ኦፍ ኢምፐልስን ኢን ሪፍሌክስ አክሽን የሚያሳይ ነው። ይሄ ስፓይናል ኮርድ ነው የምታዩት፣ የስፓይናል ኮርድ ፓርትን የሚያሳይ ነው። በቀጣይነት ደግሞ የምናየው ይሄም የሪፍሌክስ አክሽን ነው። ይሄም ሪፍሌክስ አክሽን ስፓይናል ሪፍሌክስ ነው። ልብ አድርጉ። እዚህ ጋር እንደምታዩት ይሄ ሁለቱም ስፓይናል ሪፍሌክሶች ናቸው። እዚህ ጋር እንግዲህ በስፓይናል ሪፍሌክስ ጊዜ ፔን ሪሴፕተርስ ኢን ስኪን እንግዲህ እዚህ ጋር ጣታችንን ስፒል ሊሆን ይችላል ወይንም ሌላ ነገር ጠቅ ሲያደርጋችሁ እጃችሁን ሳታውቁት ትስባላችሁ። እንግዲህ ይሄ በሚከሰትበት ጊዜ ይሄ ሪፍሌክስ አክሽን ነው። ሳናይ ጠቅ የሚያደርግ ነገር እንትን ቢወጋን መልእክት በቀጥታ በዚህ ጋር ሪሴፕተር ሴሎች አሉ። እዚህ ጋር ሴንሰሪ ኒውሮኖች ተቀብለው ወደ እዚህ ይመጣል። በዚህ መጥቶ እዚህ ጋር ስፓይናል ኮርድ በዶርሳል ሩት ገባ። እዚህ ከገባ በኋላ እዚች ጋር የምታዩት ሴል ቦዲ ኦፍ ኢንተር ኒውሮኖች ነው። ከዛ ከኢንተር ኒውሮን ሞተር ኒውሮን ተቀብሎ በቬንትራል ሩት ኦፍ ስፓይናል ኮርድ ውስጥ በማለፍ እዚህ ጋር ወደ ትራይሴፕ እና ባይሴፕ መስሎች አሉ። ለነሱ መልእክት ያስተላልፋል፣ ቶሎ እንዲኮማተር ማለት ነው። ያኔ እጃችንን እናሸሻለን ማለት ነው። እንግዲህ ይሄ የሪፍሌክስ አክሽን ኤግዛምፕል ነው ማለት ነው። ይሄም ሪፍሌክስ አክሽንን ነው የሚያሳየው። የቅድሙም ሪፍሌክስ አክሽን ፓዝዌይ ነው የሚያሳየው። እንግዲህ በዚህ ሚኒመም ኦፍ 2 ኒውሮንስ አር ኢንቮልቭድ ሴንሰሪ ኒውሮን፣ ሞተር ኒውሮንስ መኖር አለባቸው። ይሄንን እንግዲህ ፓዝዌይ የመልእክት መተላለፊያ የመልእክት ዑደት የሚተላለፍባቸውን እና ኒውሮኖችና የመልእክቱን ፓዝዌይ ነው ሪፍሌክስ አርክ የምንለው። ሪፍሌክስ አክሽን እንግዲህ በሪፍሌክስ አርክ ውስጥ የሚተላለፍ አክሽን ነው። እንግዲህ ተማሪዎች ሪፍሌክስ አርክ እና ሪፍሌክስ አክሽን ይሄን ይመስላል። በሌሰናችን ውስጥ ሪፍሌክስ አክሽን ምን እንደሆነ፣ ሪፍሌክስ አርክ ምን እንደሆነ፣ ሪፍሌክስ አክሽን ጠቀሜታዎችን እነኚህን በዝርዝር አይተናል። የዛሬውን ሌሰን በዚህ እናበቃለን። በሚቀጥለው ሌሰን እስከምንገናኝ ድረስ እንግዲህ ተማሪዎች ይህንን ሰብስክራይብ፣ ሼር እና ላይክ ማድረግ አትርሱ። እንደዚሁም በትምህርቱ አሰጣጥ ላይ ማሻሻያ ያስፈልጋል የምትሉትን ሀሳብ ከመስጠትም ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሰንብቱ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ